አንዳንዴ ቸርች መጣችሁ ስሜት የሌለው ሰው ማለት በእግዚአብሔር የማይገረም ራሱ ሰውየው ይገርመኛል። ፋሲካይ ቸር ነው ሲባል ማበድ ያለበት ሰውዬ ምንም አይገረም ኮስተር ብሎ ማለት ነው። በጎ ነው እግዚአብሔር የሚል ዝማሬ ሲዘምር ቅምም አይለው ምንም የማይገረም እግዚአብሔር ያደናችሁ። በእውነት የማይገረም ትውልድ በጣም 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 መገረም ደግሞ ይሄ አንዳንዴ በጮሆት ይወጣል፣ አንዳንዴ ቅድም እንደዘለላችሁት በመዝለል ይወጣል። ይሄ መገረም በፍቅር ውስጥ ይገረም የሆነ ነገር ያደርጋል። ወይ በሽብሸባ ይወጣል ወይ በእንባ ይወጣል። ምንም ካልወጣ ግን ወይ በእንቅስቃሴ ካላሳየ ወይ በጭብጨባ ካልገለጥክ ወይ በልልታ ካላወጣሽው መገረምሽ ወይ በመዝለል ካላወጣው በራሱ ትገርመኛለህ በሉት። ከጎናችሁ የማይገረም ሰው ራሱ ይገርመኛል። በልዑል አምላክ ሰማይና ምድርን በሰራ ሽባ ነው፣ መንቀሳቀስ አይችልም፣ እንደ ሰው መራመድ አይችልም። መቅደስ ገብቶ ቅድም አሁን አንዳንዶቻችሁ እንደዘለላችሁት የዘለለ እግዚአብሔር ማክበር አይችልም። ከዚህ ጊዜ በኋላ ግን ሆኗል። የዘለለ እግዚአብሔር እያመሰገነ አዩት፣ ሲመላለስ አዩት። የሆነ ሰፈር ላይ የተያዘ ሰው እግዚአብሔር እያመሰገነ ይመላለሳል። ማልቫና ሳታካላቦስ መመላለስ ይሆናል። ቁርፍድ አድርጎ ካስቀመጠሽ ነገር ትነሽና እያመሰገንሽ ያዩሻል፣ እያመሰገንክ ያዩሃል። ድግስ ደግሳችሁ ያዋችኋል። አሎቫና ሳታላሃቫዳቫስ ይሄ የዛሬ ድምጽ ነው። ተወስኖ ላለ ሰው መልእክት አለኝ። የሰው ትከሻ ላይ ላለ ሰው መልእክት አለኝ። ከዛሬ ነገ ፊታቸው ረዘመ ወይስ ደህና ናቸው እያለ ባጎቱ ጥገኛ የሆነ በአክስት ጥገኛ የሆነ በእናት በአባት ጥገኛ የሆነ በሰዎች ጥገኛ የሆነ ሰው አንዳንድ ሰዎች ደፍረው እንደዚህ ይላሉ፣ እኔ እኮ ከሱ ላይ እጄን ባነሳ አንድ ሐሙስ አይቆይም ይላሉ። ሰው ይላሉ ደፍረው። እስቲ አሜሪካ የሚላክ ዶላር ይቁም ለአንዳንዶች ከልተው ነው የሚሉት። ከልተው ታውቃላችሁ? አማርኛ ነው ለማል ሀገር ሰው አይሆንም መስለም። ሰዎች ላይ ጥገኛ የሆኑ ሰዎች አሉ። በቃ ግን ዛሬ አንድ ድምጽ አለ። ስትረጅ የሚያውቁሽ እግዚአብሔርን እያመሰገንሽ ሃሌሉያ። ለብዙዎች ስትተርፍ ያዋል፣ ለብዙዎች ስትቆረሱ ያዋቸዋል፣ ለብዙዎች ባርኮት ሆናችሁ ያዋቸዋል። ብዙ የጌታ ድምጽ መልእክት ስለሆነ ባጭር እንገራችሁ። ቅድም እንደጠቀስኩላችሁ ሽባ ሰው ነው ከመወለዱ ጀምሮ። መቅደስ አጠገባ መጥተው ያስቀምጡታል ሰዎች። የሰዎች ጥገኛ የሆነ ሰው ነው እንዳልኳችሁ። ያስቀመጡት ሰዎች መጥተው እስከሚያነሱት አንጋጦ ከመጠበቅ ውጪ አማራጭ የለውም። መንቀሳቀስ አይችልም፣ ጥገኛ ነው። ስለዚህ ዛሬ ምሽት እግዚአብሔር ከጥገኝነት ያወጣናል፣ ከሰዎች ትከሻ ላይ ያወርዳቸዋል። ማን ነው ጮክ ብሎ አሜን የሚል? ሙሉ ሰው ትሆናላችሁ። ድምፁ ይሄ ነው የጌታ ድምፅ። ታሪክ ላውራላችሁ አይደለም። ሙሉ ሰው ሆናችሁ እመጣላችኋለሁ። ምን እንደሚል ታውቃላችሁ? ጴጥሮስ የተናገረው ኢየሱስ ክርስቶስ ስም ፍጹም ጤና ሰጠው ይላል። የኢትዮጵያ ክርስትና እኮ ብዙ ድራማ አየን አይደል? ባለፉት 10 ዓመታት ከዚህ ተፈወስኩ ብለው ቻናል ላይ አይተናቸው በማግስቱ ክልተው ሄዱ ይባላል። ሄደ ይዘመርላቸው። ስንት ጉድ! ፍጹም ያልሆነ የተቀባባ ዝም ብሎ ድራማ ማለት ነው። ኢየሱስ ከነካ ፍጹም ፈውስ። ሽባ ነበር ሲመላለስ አዩት። ኢየሱስ ጌታ ነው። መቅደስ ደጅ ላይ አመጣው ያስቀምጡታል። የሚገባ የሆነ ነገር ሰጥቶት ይገባል። ሲወጡም እንደዛው። መቅደሱን በቆረጣ ከማየት ውጪ መግባት አይችልም። ፍጥረት እኮ የሰው ልጅ እኮ
ልዑል አምላክ የሰማይና የምድር አምላክ እግዚአብሔርን እንዲያመሰግንበት እንዲነካካ የተሰራ መቅደስ ነው። እሱ ከዛ ሰውነት ጎሎ በቆረጣ ያዋል። መቼ ይሆን እንደንትና ይላል። መቼ ይሆን እዛ መቅደስ ገብቼን የማመሰግነው ይላል። መቼ ይሆን ይላል። ቀን መጣለት። እግዚአብሔር አምላክ መልእክተኞቹን ላከ። መንፈሳዊ መነዳት ለዋለሁ ይሄን ትኩር ብሎ አንዳች ከነሱ እንደሚቀበል ትኩር ብሎ ሲያይ ስማ ብርና ወርቅ የለንም፣ ያለንን ግን እንሰጥሃለን። በናዝሬቱ ጌታ በኢየሱስ ስም ተነሳና ምን አድርግ? ተመላለስ። እነኚህ ሰዎች የላቸውም፣ ግን ደግሞ አላቸው። አንዳንዴ ፍራንካ ባይኖርህ ብዙ አይግደድ፣ ይመጣል በጊዜ። የዚህ ዓለም ኑሮ ይሞላል፣ ይጎላል፣ ታገኛለህ፣ ታጣለህ። ግን ዋናው ነበራቸው። ለፍጥረት የሚያስፈልገው ነበራቸው። ለዛ ሽባ ሰው የሚያስፈልገው ዋና ነገር ነበራቸው። ብርና ወርቅ የለንም፣ ሲገቡ ሰጠዋል። አግኝተዋል፣ ከማሱ አግኝተዋል፣ ከብዙሃኑ አግኝተዋል። እኔ ጋር ያለው ኢየሱስ ነው። እሱ ደግሞ ከሽባነት ያላቀቃል። እስኪ አሜን በሉ በደም። ከዛ ተነሳ ካለው በኋላ እዛው ቁጭ ብሏል። ቀኝ እጁን ይዞ በሉ እስኪ እንካ አስነሳው። እጅ መጣል ያልኳችሁ ለዛ አያምን ይሆን? ችግሩ አድቅቆት ይሆን? ምንም ውስጡ ብድግ አላለ ይሆን? እጅ አስፈልገው ይሆን? ብድግ አረገው፣ ብድግ አረገው። ዛሬ እኮ እጁ እየተንቀሳቀሰች ነው፣ የጌታ እጅ። ሌላ ምንም ታምር አትጠብቁ። በመልእክተኛው በአገልጋዩ ቃል በሚያካፍለው በሚያዘምረው በሚያጸልየው እግዚአብሔር እጅ ከኛ የሚጠበቀው ልክ ይሄ እንደ ጎበዝ በረኛ ስልችትና ድክ ስልችት ያለው አማኝ ሳይሆን ንቁ የሆነ ሃሌሉያ እስኪ አሜን ኮንሺየስ የሆነ ፍዝዝ ያለ ሳይሆን ሰሞኑን እንኳን አላያችሁም እንዴ ሰው አርሰናል የሚባል ቡድን እንግሊዝ ሀገር ተጫውቶ ስለተራገጠ ኳስ ስለበላ ምድር ስትቀወጥ ሰው ለኳስ እንኳን እንዲ ነው ማለት አንዳንዴ ቸርች መታችሁ ስሜት የሌለው ሰው አለ ማለት በእግዚአብሔር የማይገረም ራሱ ሰውየው ይገርመኛል ፋሲካዬ ቸር ነው ሲባል ማበድ ያለበት ሰውዬ ምንም አይገረምም ማለት ቆምጨ መስሎ ያኛ ቆምጨ ይባላል አማርኛ ኮስተር ብሎ ማለት ነው በጎ ነው እግዚአብሔር የሚል ዝማሬ ሲዘምር ቅምም አይለው ምንም የማይገረም እግዚአብሔር ያደናችሁ አሜን በእውነት የማይገረም ትውልድ በጣም 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 መገረም ደግሞ ይሄ አንዳንዴ በጮሆት ይወጣል አንዳንዴ ቅድም እንደዘለላችሁት በመዝለል ይወጣል ይሄ መገረም በፍቅር ውስጥ ትገረም የሆነ ነገር ያደርጋል ወይ በሽብሸባ ይወጣል ወይ በእንባ ይወጣል የኔ ሚስት አሁን ዝለይ ብትሏት አዘልም ሲዘመር ሁሌ ማልቀስ ነው ምንም ካልወጣ ግን ወይ በእንቅስቃሴ ካላሳየ ወይ በጭብጨባ ካልገለጥክ ወይ በልልታ ካላወጣሽው መገረምሽን ወይ በመዝለል ካላወጣው ራሱ ትገርመኛለህ በሉት ከጎናቻለ የማይገረም ሰው ራሱ ይገርመኛል በልዑል አምላክ ሰማይና ምድርን በሰራ ኢየሱስ ጌታ ነው እናንተ እንኳን ትክክል ናችሁ ክብር ለኢየሱስ ይሁን ልምጣላችሁ ቀኝ እጁን ይዞ አስነሳው ይልና እግሩና ቁርጭምጭሚቱ ጸና ይላል የሚገርመው ሰውየው እግርም ነበረው ቁርጭምጭሚትም ነበረው ከሆነ ቦታ አይደለም የመጣው ችግሩ ያለ መጽናት ነው እያለ መጽናት ያልቻለው ነገራችሁ ዛሬ ማታ ያጸናዋል እያለ መጽናት ያልቻለ ትዳር መጽናት ይሆናል መጽናት ያልቻለ አገልግሎት መጽናት ይሆናል መጽናት ያልቻለ ቢዝነስ መጽናት ይሆናል ከሌላ ዓለም አልመጣም እግርም ነበረው ቁርጭምጭሚትም ነበረው ችግሩ ምንድነው ያለ መጽናት ነው ችግሩ
እግዚአብሔር እሱን ይቀርፈዋል። ዛሬ የአብ ልጅ ኢየሱስን ሊያከብረው እግዚአብሔር በመካከላችሁ ድንቅ ያረጋል። አልጸና ያለው ጉዳያችሁ ይጸናል። አጨብጨባችሁ ክብር 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 ክብር። ዘሎ ቆመ ይመላለስም ጀመር። ከዛ ለምጣላችሁ በቆረጣ በርቀት ሲያዩ የነበረው መቅደስ ውስጥ እግዚአብሔርን እያመሰገነ ገባ። ሙሉ ሰው ሆነ። የተመኘው ነገር ውስጥ ትገባለህ። ከርቀት የናፈከው ነገር ውስጥ ትገባለህ። እንደ ከሌኔም በሆንኩኝ ያልከው ነገር ውስጥ ትገባለህ። የሕይወት ምዕራፋችሁ ይቀየራል። ክብር ለእግዚአብሔር ይሆን። ተመኝቶ አልቀረም። አልፎ እኔም ዘምር ይሆን ያለ ማለት ነው። ከሰው ትከሻ ወርጄ እኔም ሙሉ ሰው ሆኜ እንቀሳቀስ ይሆን ያለው ሰውዬ ከርጥባን ከመረዳት የሰውን ነገር ከመጠበቅ እኔ ወጥቼ ሙሉ ሰው ሆነ ይሆን ያለው ሰውዬ ከልጅነቱ ጀምሮ ሽባ የነበረው እየዘለለ እግዚአብሔርን እያመሰገነ ሲመላለስ አዩት። እነማን ሲረዱት የነበሩ አዩት። እነማን ሳንቲም ሰጥተውት የገቡት ከነሱ እኩል ያህዌ ሲል ልዑል አምላክ ሲል የአባቶቼ አምላክ የእነ አብርሃም አምላክ እያለ ሲያመሰግነው አዩ። ቅርብም ያለ ሩቅም ያለ ስታመሰግኑ ያያችኋል። በሆነ ነገር የምትታወቁ የእሷ ጉዳይ ከዚህ አያልፍም ተብላችሁ ተደምድሟል። ሰዎች ተስፋ ቆርጠዋል በእናንተ። እግዚአብሔር ያንን ቦታ ይለውጠዋል። የእንባ ሰዎች አሉ። ዛሬ ምናበት ነገ ምናበት ድረስበት ይሄን አድርግ። መቼ ነው ከዚህ የምወጣው? መቼ ነው ሙሉ ሰው የምሆነው? መቼ ነው የምትጎበኘኝ? መቼ ነው ጤና የሚስተካከለው? መቼ ነው? በዚህ የሚታወቁ አሉ። ቸርች ላይ አንዳንዴ ብዙ ጊዜ ብዙ አመት ስትቆዩ ታውቋቸዋላችሁ። ሰዎች ምን ችግር እንዳለበት በቃ ኦሬዲ ታውቋቸዋላችሁ። አንዳንዶች በተለያየ ምክንያት ተዘናክተው ይኖሩና 40 ስታልፍ በተለይ እህቶች ጸልይልኝ ፓስተር ይላሉ። ለልጅ ያለኝ ነገር የተለየ ነው። ፍሬሳ ላይ መቃብር እንዳልወርድ ምን እንደሚሉ ታውቃላችሁ? አሁን እንደዚህ ቢሆን እንደዛ ቢሆን አይደለም እግዚአብሔር ያመጣውን ይላሉ። ማለት ጊዜ ሲሄድ ያስበላል። እንደዛ ሁሉ አያገባም። ልክ ነው። ያገባ ሁሉ ደግሞ አይወልድም። ልጅ ደግሞ ይላል። ጥያቄ ይቀጥላል። አያችሁ ደግሞ አንድ ፍሬ አንድ ልጅ ይላል ይወለዳል። ከዛስ አንዳንድ ጤናማ ልጅ አይሆንም። በተለይ ውጭ ሀገር ላይ በጣም ልባችሁ ያዝናል። በጣም ልባችሁ ያዝናል። ስለዚህ ጥያቄ አይቆምም። መልኩ ይለያያል እንጂ ዛሬ የጌታ ድምጽ በማንኛውም ሁኔታ ውስጥ ጥያቄው ስላላችሁ፣ እንባው ስላላችሁ፣ ለቅሶ ስላላችሁ እንደዚህ ይሆናል። ስታመሰግኑ ያዩዋችኋል። የለቅሶ ድንኳን አይተከልም ቤታችሁ። መልእክት እኮ ነው የማወራው። ያለ ጊዜ ማለት ነው። ሁሉ ይሞታል እድሜውን ጠብቆ፣ ግን ያለ እድሜ የሚመጣ መቅሰፍት ደጃችሁ ላይ ድንኳን አይጣልም። ያለ ጊዜ ከቤታችሁ የሚያልፍ አይኖርም። እግዚአብሔር እንዲህ ይላል፣ በለቅሶ ፋንታ በሐዘን ፋንታ ስታመሰግኑ ያዩዋችኋል። አጨብጭባችሁ ለልዑል አምላክ ክብር ስጡት። ቁልፍ ነገር ልንገራችሁ። ሲያመሰግን ከነ ጴጥሮስ ጋር ሆኖ አዕማድ መልእክተኞች አገልጋዮች ጋር ሆኖ ግርም አላቸው።
የእስራኤል ሕዝብ የነበሩት እዛ ገሚሱ ወደ ጴጥሮስ ያያል። ይህንን ሰው ማን ፈታው? ማን ፍጹም ጤና ሰጠው? ማን አስነሳው ከዛ ቦታ ላይ? ገሚሱ ወደ ጴጥሮስ ያያል፣ ገሚሱ ወደ ዮሐንስ ያያል። ጴጥሮስ ጠረጠረ። በአዲሱ ትርጉም የዚህ ምዕራፍ እንደ ርዕስ የተጠቀሙት ጴጥሮስ ሽባውን ሰው ፈወሰው ይላል። አይገርማችሁ? በሱ ውስጥ አልፎ የፈወሰ ማን ነው? አሁን ከአገልጋይ የሚጠበቀው ማንም እንደዚህ ርዕስ ይስጥህ፣ ማንም ይጻፍልህ፣ ካንተ የሚጠበቀው ምንድነው? ጮክ ብሎ እንዲህ አለ ጴጥሮስ፣ የእስራኤል ሕዝቦች ስሙ። ሃሌሉያ! ይህ በገዛ ኃይላችን ወይስ ደግሞ እግዚአብሔርን በመፍራታችን ይመላለስ ዘንድ እንዳደረግ ነው ስለምን እኛን ትኩር ብላችሁ ታዩናላችሁ? የጥንቷ ቤተክርስቲያን አገልጋይ ያውን እኮ ቢሆን በከሌ እኮ ነው እንዲሆነው ከተባለ ራሱ እንድትባልም በኮሚቴ ነው የምትው እንድትባል ራሱ የሆነ ነገር ያደርጋሉ። ግን ቀንቶት አንድ ሰው እንኳን ትንግርት ቢያደርግ ከሌ የሚባል አገልጋይ ከተባለ ሰማችሁት ስለኔ የሚለው ይህ ምስክርነት ብዙ እግዚአብሔር ይሰራው አለ ብሎ ብዙ ያስብልሃል። የጥንቷ ቤተክርስቲያን አገልጋዮች ግን ስሙ፣ የእስራኤል ሰዎች ስሙ፣ ይህ በገዛ ኃይላችን ወይስ እግዚአብሔርን በመፍራታችን ይመላለስ ዘንድ እንዳደረግ ነው ታስባላችሁን? አይደለም አለ። ጲላጦስ ሊፈታው ቆርጦ ሳለ ሰወደው ይህን ቃል እናንተ ግን ክዳችሁ ሰቅላችሁ የሰቀላችሁትን ብላቴናውን ኢየሱስን አከበረው። አጨብጨበን ክብር እንስተዋካችሁ። ግሎሪ! አገልጋይ መሆን ያለበት ይሄ ነው። አንዳንዱ ነገር የመጽሐፍ ቅዱሱ በመጽሐፍ ቅዱስ የተገለጠው የእግዚአብሔር ክንድ እየሳሳ የሄደበት በጥንቷ ቤተክርስቲያን ይታይ የነበረው የማይታይበት ምክንያቱ ምናልባት አንዳንዱ ነገር ኪሳችንን እያስገባ ነው ይሆን? ዴንቨር ከተማ ውስጥ እንዲህ ስትቆሙ አንድ ቸርች ላይ ፑልፒት አለ። እንደዚህ ፑልፒቱ ላይ እንደዚህ ይላል፣ ኢየሱስን ልናይ እንወዳለን ይላል። ለአገልጋዩም እንዲታይ ማለት ነው። በአዲሱ መደበኛ ትርጉም እንዳዘባርቅብን ማለት ነው። ወይም ድራማ እንዳሰራበት መድረኩን ኢየሱስን ነው ልናይ የምንፈልገው። ከየትምና ታዋቂም ሁን ሐዋርያም ሁን ነብይም ሁን ፓስተርም ሁን ማንን ልናይ እንወዳለን? ስሙ አለ ጴጥሮስ ጮክ ብሎ ተንቀሳቅሷል። የዚህ ሰውዬ ፈውስ ውስጥ የጴጥሮስ አስተዋጽኦ አለበት የለበትም? አለበት። አክቲቪቲ ያደርጓል። ምስክርነቱ የለኝም ብርና ወርቅ ያለኝ ልስጣ። ይሄ እኮ እምነት እኮ ነው። ኤክስፒሪየንስ ያደረገውን እኮ ነው። ከዛስ ቀኝ እጁን ይዞ አስነሳው። የጴጥሮስ አክቲቪቲ ነው። እንዳውም ዮሐንስ አልተጠቀሰም እዚህ ውስጥ አይደል? አመጣውና ህብረትን ያማከለ ራሱ የእስራኤል ሰዎች ስሙ፣ እኛ እግዚአብሔርን በመፍራታችን ዮሐንስን ምንም አክቲቪቲ ውስጥ ያልነበረውን ከመቆሙ በስተቀር ደመረው። መደመር ሌላ ደግሞ እንትን እንዳይሆን ይሄ ቋንቋ የነበረ ነው። ግን ገባችሁ ሐሳቤ? አብሮት የሚያገለግለውን ጴጥሮስ እሱ ሻይል ሊያደርግ የሚችልበትን አክቲቪቲ ማለት ነው ያደረገው ጴጥሮስ ነው። ኮሙኒኬት ያደረገው ጴጥሮስ ነው። ቀኝ እጁን ይዞ ያስነሳው ጴጥሮስ ነው። ዘሎ ሲቆም ሲያየው ያሳብዳል እኮ ባይዘ ይሄ ሚራክል፣ ይሄ ተአምር ተኩር ብለው ለሚያዩ እዛ አካባቢ ለነበሩት እኛ አይደለንም ማለት
እኔ እኮ ማለት ይችላል። ህብረትን ያሳያል። የጥንቷ ቤተክርስቲያን አያችሁ፣ በማንም ይሰራ በማንም ክብር ለኢየሱስ ይሁን። ጲላጦስ ሊፈታው ቆርጦ ሳለ እናንተ ግን ክዳችሁ ሰቅላችሁ የገደላችሁትን ብላቴናውን ኢየሱስን አከበረው። የምታውቁትን ይህንን ሰው ፍጹም ጤና ሰጠ። አጨብጭባችሁ ክብር ለኢየሱስ ይሁን። ከጎናችሁ ያለውን በአንተም ቤት እንደዚህ ይሆናል። በሐዘን የሚያውቁ በሉት፣ በደንብ መልእክት ነው። በእንባ የሚያውቁሽ፣ ስትጸልይ የሚያውቁሽ፣ ናበት ድረስበት ስትይ የሚያውቁሽ፣ ይሄን ነገር ቀይር ስትይ የሚያውቁሽ፣ ስታመሰግን ያዩሃል። ማን ነው አጨብጭቦ ክብር የሚሰጠው? ግሎሪ! ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ከኛ ደግሞ የሚጠበቀው ተደርጎለት ይሄ ሽባ ሰው የሆነውን ይውት እየዘለለ እግዚአብሔር ሲመሰገን ቀመር የሚያወጣ ሰው ግርም ነው የሚለኝ። መዝሙር ላይ አስተያየት የሚሰጥ ሰው በጣም ነው የሚገርመኝ። ጠጋ ስትለው ውስጡ ባዶ ነው። ሁለት ስንኝ መጻፍ አይችልም። ለዛው አድነና ይላሉ አባቶች። ስለ እግዚአብሔር ሲባል በምንም ቋንቋ ይብራራ፣ በምንም ቋንቋ ይነገር ስለ እግዚአብሔር እንደ ብድ ነው መሆን ያለበት። ከልቤ ነው የምላችሁ። እኔ የማልነካበት የመዝሙር አይነት የለም። ደግሞ አንተ ያጣጣልከው ዝማሬ አንዳንዴ ጠላት ሰፈር ገብቶ ስንት ስራ እንደሰራ፣ ስንቱ እንደዳነበት፣ ስንቱ እንዳመለጠበት መደዴ ከምትለው ሰው እስከ ታላላቅ ሰዎች ምን ልላችሁ ነው? ለማመስገን ቀመር አይኖራችሁ። የተደረገልህን ብቻ ማሰብ። ሽባ ነበር፣ የሰዎች ጥገኛ ነበር። የመኛው የነበረው ቦታ ላይ ገባ፣ ሽባነቱ ተወገደ። አካላዊ እንኳን እንዲህ አይነት ፈውስ ባይኖረን ያንን ኤክስፒሪየንስ ባናረግ ግን እንደ ብድ የሚያረግ እኮ ነገር እግዚአብሔር ይሰራልናል። ከዘላለም ፍርድ ዲዳነ ህዝብ ነው። ከዘላለም ሞት ያመለጠ ህዝብ ነው። ሲኦል የተዘጋለት ህዝብ ነው። ኢየሱስ ክርስቶስ ጌታ ነው። ስለዚህ እግዚአብሔር ሲመለክ ዛሬም ሁሉ ጊዜም በሙሉ ኃይላችሁ በደስታ በመገረም አመስግኑት። ይሄ ነው የሆነው ውጤቱ። ንቁሙላችንም ከዛ ፊት ምናልባት አዲስ ሰው ካለ እጁን ያሳየኝ። አዲስ ሰው ምን ጸልይለት ሰው ካለ ማስታወቂያ አይቶ የመጣ እኔ እንኳን ይሄን ማስታወቂያ አላጋራሁም በቴክኒክ ስህተት ምክንያት። የሚቀጥለው ጊዜ ላይ በደንብ አስተዋውቀን ሰዎች እንዲካፈሉ እናደርጋለን። ይሄን በረከት የቤተ ክርስቲያኗን አብሮ ሰራተኞች ወይም አባላት ወይም በዛ የተላለፈው ማስታወቂያ አይታችሁ የመጣችሁ አዲስ ሰው ካለ ጸልይለታለሁ። ከዚያ አምላክ ጋራ ህብረት እንዲያደርግ እጁን ሊያሳየኝ ይችላል። ሲሪየስ ነገር ስለሚወራ እዚህ መድረክ ላይ የዘላለም ነገር ይቀመስ ነው የዳሰስ ነው። ሃሌሉያ። ስለዚህ በነፍስ ወከፍ እግዚአብሔር ዛሬ ያመጣው ድምጽ ምንድነው? እግዚአብሔርን ያመሰገናችሁ ስትመላለሱ ያዩዋችኋል። እንደ ቤተ ክርስቲያን ልንገራችሁ፣ እግዚአብሔርን ያመሰገነች ሰዎች ያዩዋታል። ለብዙዎች የምትታይ ቤተ ክርስቲያን ትሆናለች። ክብር ለእግዚአብሔር ይሁን። 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 የምስጋና ፕሮግራም ታደርጋላችሁ። በነፍስ ወከፍ በምስጋና ፕሮግራም ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። አመሰግናለሁ አባባ። ጸጋ ይለቀቅ።
ጸጋ ይለቀቅ። ጸጋን አካፈላቸዋለሁ። እጆቻችንን ከፍ አድርገን እንጸልያለን። ማልቫኒ ሳኪላቦስ አቡና ሃማንታ ለሃባዳጋስ ሳኪያላባስ ባልቫኖስ ሴሌቬካታራባስ የተካፈልነው ቃል አካል እንዲለብስ ማልብላሳታ ለሃዳባስ ሳኪያቦራ ከዚህ ጉባኤ መካከል ታላላቅ ዘማሪዎች እንዲነሱ ታላላቅ ዘማሪዎች እንዲነሱ ታላላቅ ነቢያቶች እንዲነሱ ታላላቅ ሐዋርያቶች እንዲነሱ አስተማሪዎች እንዲነሱ መጋቢዎች እንዲነሱ ባልቫሲ ካቶሌ ቬኔ ሜትሬቬና ሳታ ካላቫስ ብላቫሃና ማንቶለ ሄቬዴቬስ ባዶ ሴኬትሬቬስ ሴሌቼ ኬትሬቬና ማንታ ኦና ሃዳጎስ ሳላሃቪዳቦስ ባልቫና ማንቶለ ቫዲያጋስ ይለቀቅ ጸጋ ይለቀቅ። እግዚአብሔር መንፈስ እንድትነካ ጸልያለሁ፣ እንድትነካ ጸልያለሁ፣ እንድትነካ ጸልያለሁ፣ እንድዳስስ ጸልያለሁ። ኃይል ይካፈሉ፣ ጸጋን ይካፈሉ፣ መንፈስ ይካፈሉ። አዶ ሴሌቬኔ ሜትሬቬስ ብላቫና ማንታ ለሃቫዳጋስ ግራዲጋስ ሳኮላቫስ ታሪካዊ ምሽት ይሁን። በዛ ቀን ላይ ተብሎ የሚጠራ የጤንነት ችግር ያለባቸው ጤናቸው ይስተካከል። የላላ ነገር ይገጣጠም፣ የተላራቀ ነገር ይገጣጠም። መቀራረብ ይሆን፣ መጽናት ይሆን፣ እንደተካፈልነው ቃል መመላለስ ይሆን፣ መመላለስ ይሆን፣ መመላለስ ይሆን። የምስጋና ፕሮግራም ያዘጋጁ፣ የምስጋና ድግስ ይደግሱ። አዶ ዴቬስ ኬትሬቬሳዳ ኤማንቶ ሌቬሳላ ኩራቫት አመሰግንሃለሁ፣ አመሰግንሃለሁ፣ አመሰግንሃለሁ።